በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። መላእክትን ነገደ መላእክትን ደቂቀ አዳምን ከጽርሐ አርያም እስከ በርባሮስ ከአድማስ እስከ አድማስ ያለውን ፍጥረት ሁሉ የመሰገነ እግዚአብሔር የፈጠረ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እናቱም አምላክ ቅድስተ ቅዱሳን ድንግል ማርያም አምላክን ወልዳ አምላክ መለኮትን ወልዳ መለኮት ብርሃንን ወልዳ መብርሃን የተባለች እሷም ለስም አጠራራ ከምስጋና ይድረሳት። ለፈው የጀመርኩት ሀልወተ እግዚአብሔር የሚል ነው። ሀልወተ እግዚአብሔር ጠጠር ይላል፣ ለሰው ሕሊና ከበድ ይላል፣ ለመረዳትም ራቅ ይላል። ነገር ግን ብዙ ጊዜ ሰው ቀለል ያለ ነገሮችን የሆነ በቀላል አማርኛ በቀላል ነገር የሚገለጹትን ነው የሚረዳው ማንበብም መስማትም የሚፈልገው። አንዳንድ ጊዜ ሕሊና መጠቅ ራቅ ብሎም ማየት የግድ ነው። ማለት ሀልወተ እግዚአብሔር ሃይማኖት ነው። ሃይማኖትን ማወቅ ደግሞ ለአንድ ሰው ግዴታ ነው። ይሄ ሃይማኖት ይሄ ነው፣ የኔ ሃይማኖት ይሄ ነው ብሎ የሚመሰክርለትን ሃይማኖት ማወቅ አለበት። ይሄ አሁን ውዴታም አይደለም ግዴታ ነው። ውዴታ አይደለም ግዴታ ነው። ለምን ሀልወተ እግዚአብሔርን የፈጠረውንና ያስገኘውን እግዚአብሔርን ማወቅ የሃይማኖቱን ይዞት የሚኖረን ሃይማኖት ለሌላ ማስረዳት በሚችልበት መልኩ ራሱን በሚረዳበት መልኩ ማወቅ ግዴታ ስለሆነ ማለት ነው። ይሄ ደግሞ ሲታወቅ ሀልወተ እግዚአብሔር ነውና እንዲቀለል ባለ ነገር አይደለም። በእርግጥ እስካሁን የተለመደው ብዙ ጊዜ ስብከት ሮቹን ቀለል አድርጎ ማስረዳት እንጂ ከበድ ያለ ቃል እግዚአብሔር በአውደ ምሕረትም ምእመናንም ቀረብ ብለው ጉባኤ ቤትም የመረዳት እንትኑ ብዙም አልነበረም። ሀልወተ እግዚአብሔር ለሕሊና ከበድ ይላል። ሰው ከመጣበት አንጻርና ከኖረበት ይከብዳል። ማለቴ አንድ ሰው ቀለል ባለ ነገር ኖሮ ከበድ ወዳለ ነገር መሄድ ይከብደዋል። ከበድ ባለ ነገር ኑሮ ቀለል ወዳለ ነገር መውረድ ግን ቀላል ነው። ሸክምን ማክበድ ከባድ ነው። የከበደውን ነገር የከበደውን ሸክም ማቅለል ግን ቀላል ነው። ከባድ ነገር ሲሸከም የኖረ ሰው ቀለል ያለ ነገር ለመሸከም በጣም ትንሽ ነገር ነው ለርሱ። ትንሽ ነገር ሲሸከም የኖረ ሰው ደግሞ ከበድ ያለውን ነገር ለመሸከም ይከብደዋል። አሁንም ብዙ ጊዜ እያንዳንዳችን ሕሊና ይሄ ነው። መጽሐፍም ስናነብ ልቦለዱን፣ ፍልስፍናውን፣ ፊክሽኑን በጠቅላላ ይህን ነው እንጂ ከበድ ያሉ የምስጢራትን ነገር እግዚአብሔር ሀልወተ እግዚአብሔር አንድነት ሶስትነትን ምስጢረ ሥላሴ ምስጢረ ሥጋዌን እንዲሁም የእግዚአብሔርን ሀልወት የሚናገሩ መጻሕፍትን አልለመድንም አልተናገርንም እስካሁን። እና ሀልወተ እግዚአብሔር ምንድን ነው? ከባለፈው ስቀጥል እንግዲህ ሀልወት የሚለው መኖር ማለት ነው በግዕዝ ደረጃ። ሀልወተ እግዚአብሔር ስንል ደግሞ የእግዚአብሔር መኖር ማለት ነው። የእግዚአብሔር መኖር እንግዲህ አንድ ሶስት ነገሮችን ያሳያል። አንደኛ የእግዚአብሔር መኖር አንዱ አካል ሶስት አካላት አሉ። አካለ አብ፣ አካለ ወልድ፣ አካለ መንፈስ ቅዱስ ወይም አብ ወልድ መንፈስ ቅዱስ የሚባሉ ሶስቱ አካላት አሉ። እሊህ ሶስቱ አካላት በየአካላቸው አብም በአካሉ ወልድም በአካሉ መንፈስ ቅዱስም በአካሉ ጸንቶ መኖር ይባላል። ህልው ማለት በራሱ ቅውም ነውና ይህም ማለት አብ ፍጹም አካል አለው። ፍጹም አካል የሚባለው ደግሞ መልክን ገጽን ያካተተ ነው። መልክ አለ፣ ገጽ አለ፣ አካል አለ። ይህ ማለት መልክ የሚባለው እንደሚታወቀው መለያ ማለት ይሄ ለእያንዳንዱ ነገር መልክ አሉት። ለሰው የአይን መልክ አለው፣ የእጅ መልክ አለው፣ የእግር መልክ አለው። ለመላ አካላቶቹ ለእያንዳንዱ መልክ ይነገርላቸዋል። ይሄ አንዱ መልክ ይባላል። ሌላኛው ገጽ የሚባል ነው። ገጽ የሚባለው አንድ ሰው መለያው ነው። ፊቱ ጸይምም ይሁን ቀይም ይሁን ነጭም ይሁን
እገሌ ተብሎ የሚለይበት የራሱ የሆነ መለያው ገጽ ተብሎ ይጠራል። አንድ ሰው በኋላ ወይም በጀርባ ሆኖ እገሌ ነው ብሎ አረጋግጦ መናገር አይችልም። በፊቱ ሆኖ ግን ገጹን ካየ በኋላ ገጹ ይህ ነው ብሎ መናገር ይችላል ማለት ነው። ይህ ጠቅለል ሲባል ግን ምን ይባላል? ገጽ አለ፣ መልክ አለ፣ አካል አለ። አካል በሚለው ሲጠቃለል ከራስ ፀጉር እስከ እግር ጥፍር ያለው ሙሉ ምን ይባላል ማለት ነው? ይሄ አካል ተብሎ ይጠራል። እና ሀልወት የሚለውን አብ ከራስ ፀጉር እስከ እግር ጥፍር፣ ወልድም ከራስ ፀጉር እስከ እግር ጥፍር፣ መንፈስ ቅዱስም ከራስ ፀጉር እስከ እግር ጥፍር መኖር ይሄ ሀልወተ አካል የአካል መኖር ተብሎ ይጠራል ማለት ነው። ይህንን እንዲህ ይላል ሊቁ ቅዱስ ጎርጎርዮስ በሃይማኖተ አበው በ60ኛ ምዕራፉ ላይ ለአብ ቦቱ አብኒ ፍጹም ውእቱ በአካሉ ወበገጹ ወበመልክኡ ወወልድኒ ፍጹም ውእቱ በአካሉ ወበገጹ ወበመልክኡ ወመንፈስ ቅዱስኒ ፍጹም ውእቱ በአካሉ ወበገጹ ወበመልክኡ። ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው ይላል። ፍጹም መልክ ፍጹም አካል። ይህ ማለት ምናልባት ከኛ ጋር ስናያይዘው እንደኛ የራስ ፀጉር ከራስ ፀጉር ጀምሮ እስከ እግር ጥፍር አለው ብለን ስንናገርለት የኛ የተቆጠረ የተሰፈረ የሚታወቅ ነው። ይህ ማለት የተወሰነ ቦታ የሚወስነው። ለእግዚአብሔር ስንሰጥ ግን አካሉ ከዚህ እስከዚህ ይደርሳል፣ መልኩም ከዚህ እስከዚህ ነው፣ ገጹም ከዚህ እስከዚህ ነው ብለን ወስነን ቦታ ግን እንደኛ አናስቀምጥለትም። ይህንንም ሊቃውንቱ በብዙ መጻሕፍት ተናግረውታል። እነ ቅዱስ አትናቴዎስ በሃይማኖተ አበው ምዕራፍ 28ኛ ላይ ሰለስቱ ምዕት በ19ኛው ምዕራፍ ላይ ተናግረውታል። ለእግዚአብሔር እንደኛ ፍጹም መልክ ገጽ አለው፣ ግን ያ መልኩ ገጹ ግን የማይታወቅ የማይደረስበት ከመታወቅ በላይ የረቀቀ የመላ ነውና ከኛ መታወቅ በላይ ነው ይላል። እና ሀልወት የምንለው አንዱ ይህ ነው ማለት ነው። ሀልወት የምንለው ከራስ ፀጉር እስከ እግር ጥፍር ያለው አካል። ሁለተኛው ሀልወት ብለን የምንናገረው እግዚአብሔር ቅድመ ዓለም መኖሩን ነው። ባለፈው እንደተናገርነው ወይ በተላለፈው መልእክትና ባስተማርኩት ትምህርት ያለው ነው ማለት ነው። ቅድመ ዓለም እግዚአብሔር በአንድነቱ በሶስትነቱ ጸንቶ ይኖራል። ቅድመ ዓለም በአንድነቱ በሶስትነቱ፣ በአንድነቱ ምንታዌ ሁለትነት፣ በሶስትነቱ ርባኤ አራትነት ሳይኖርበት በባህሪ በህልውናና በፈቃድ ማለት ነው። በዚህ አንድ በአካል በግብር በኩነት በስም በእነዚህ ሶስት ተብሎ ቅድመ ዓለም እግዚአብሔር አንድም ሶስትም ሆኖ መኖሩ ምን ይባላል? ሀልወት ተብሎ ይጠራል ማለት ነው። ሶስተኛ ሀልወት ብለን የምንጠራው አንዱ በአንዱ አካል የሚኖረው ነው ማለት ነው። ልብ በሉ። ይህ ማለት እግዚአብሔር ፍጹም ገጽ አለው፣ ፍጹም መልክ አለው ብለናል። ማን? እግዚአብሔር ወልድም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው ብለናል። እግዚአብሔር መንፈስ ቅዱስም እንደዚሁ። ይህ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው ብለን የተናገርለት እግዚአብሔር አብ ህልው ነው። በማን? በእግዚአብሔር ወልድ ላይ በእግዚአብሔር መንፈስ ቅዱስ ህልው ሆኖ ይኖራል። በእግዚአብሔር አብ በእግዚአብሔር ወልድና በእግዚአብሔር መንፈስ ቅዱስ ህልው ሆኖ ሲኖር አንዱ በአንዱ መኖር ማለት ነው። ይህ ምናልባት ከበድ ይላል፣ ትንሽ ጠጠርም ይላል። አንዱ በአንዱ መኖር ስንል ምን ማለታችን ነው? ለምሳሌ ብርሃነ ፀሐይ አለ፣ ሙቀተ ፀሐይ አለ። ብርሃነ ፀሐይ በሙቀተ ፀሐይ ይኖራል። ሙቀተ ፀሐይና ብርሃነ ፀሐይ ሲኖሩ በአንድ ዓለም ይኖራሉ። በአንድ ዓለም ሲኖሩ ግን የፀሐይ ብርሃን በተዘረጋበት የፀሐይ ሙቀት አለ፣ የፀሐይ ሙቀት በተዘረጋበት የፀሐይ ብርሃን አለ። ይህ ምንድነው? ህልውና ይባላል ማለት ነው። አንዱ በአንዱ መኖር። ይህ ሲሆን ግን ብርሃነ ፀሐይ ሙቀተ ፀሐይን አይሆንም፣ ሙቀተ ፀሐይ ብርሃነ ፀሐይን አይሆንም። ሙቀተ ፀሐይ ብርሃነ ፀሐይን አይገድበውም፣ አይከለክለውም። ብርሃነ ፀሐይ ደግሞ አሁንም እንደዚሁ ሙቀተ ፀሐይን አይገድበውም። ሳይገዳደብ ህልው ሆኖ ይኖራል ማለት ነው። ህልው ሆኖ ይኖራል። ህልው ሆኖ ይኖራል ማለት ምን ማለት ነው? አንዱ አንዱን ሳይከለክለው፣ አንዱ ባንዱ ሳይደራረብ፣ አንዱ አካል ባለበት አንዱ አካል ሲኖር ይህ ምን ይባላል? ህልውና ይባላል ማለት ነው። ይህ ማለት አካል አብ በአካለ ወልድ በአካለ መንፈስ ቅዱስ ይኖራል።
አካለ ወልድ በአካለ አብ በአካለ መንፈስ ቅዱስ ይኖራል። አካለ መንፈስ ቅዱስ በአካለ አብ በአካለ ወልድ ይኖራል ማለት ነው። በአካል ህልውና አንዱ በአንዱ በመኖር ማለት ነው። ሲኖር ቅድም ያነሳሁት ምሳሌ አለ። ፀሐይ ብርሃነ ፀሐይ በሙቀተ ፀሐይ እንደሚኖረው ይህ ብቻም አይደለም። ነፋስ በሚኖርበት ብርሃነ ፀሐይ ሙቀተ ፀሐይ ይኖራል። ብርሃነ ፀሐይና ሙቀተ ፀሐይ በነፋስ ሲኖር ወይም ነፋሱ በእነዚህ ሲኖር ሳይገዳደብ ነው። የነፋስ ዓለም የብርሃን ዓለም ነው። የብርሃን ዓለምም የነፋስ ዓለም ነው። የሙቀት ዓለም የነፋስ ዓለም ነው። የነፋስ ዓለም ደግሞ የሙቀት ዓለም ነው። ይሄ መገዳደብም የለበትም፣ መደራረብም የለበትም። አንዱ በአንዱ ይኖራል። ልብ በሉ። ይህ ሲባል ግን ሕጸጽ ያለበት ነው። ሕጸጽ ያለበት ማለት ጉለት ያለበት ምስጢረ ሥላሴን ወይም ደግሞ የእግዚአብሔር አብን የእግዚአብሔር ወልድን የእግዚአብሔር መንፈስ ቅዱስን ሀልወት ይሄ ግን ሊተካ አይችልም፣ ፍጹም ሊያደርገውም አይችልም። ሊቁ እንዲህ ይላል፣ ምሳሌ ስትመስል ይላል። አንድ ምሳሌ ስትመስል የምትመስልለት ምሳሌ አማናዊውን ግን አይተካም። ሕጸጽ ጉድለት ያለበት ነው። ይህም ደግሞ በተለይ ፍጡርን ለፈጣሪ ምሳሌ አድርገን ስናገርለት በጣም የተለያየ ተራራቀ ይሆናል ማለት ነው። ብቻ ግን ጥቂት የሚያስረዳልን ነገር ይኖራል ማለት ነው። እና ምንድነው ከተባለ ይህ ፍጹም አይሆንም ስንል ብርሃነ ፀሐይና ነፋሱ ተገናዝቦ የለውም። አሁን ይህ አካል በአካል ህልው ነው። ህልው ነው ማለት አካለ አብ በአካለ ወልድ በአካለ መንፈስ ቅዱስ፣ አካለ ወልድ በአካለ አብ በአካለ መንፈስ ቅዱስ፣ አካለ መንፈስ ቅዱስ በአካለ አብ በአካለ ወልድ ይኖራል። ምን ሆኖ ህልው ሆኖ እንደ ብርሃነ ፀሐይና እንደ ሙቀተ ፀሐይ ማለት ነው። እንዲህ ሲሆን ግን በአካል ህልው የሆነው በኩነት ይገናዘባል። በኩነት ይገናዘባል ማለት በዚያ በአካሉ ፍጹም ያልነው አካል ያ አካል በኩነት ጊዜ ልብ ነው። ፍጹም አካል አለው ብለን የተናገርነት ወልድ በኩነት ትምህርት ጊዜ ቃል ነው። ፍጹም አካል አለው ብለን የተናገርለት መንፈስ ቅዱስ በፍጹም ኩነት ወይም በኩነት ጊዜ በመሆን በሚባለው በምስጢረ ሥላሴው ትምህርት ጊዜ ሕይወት ነው። ይህ ማለት አብ ልብ ነው፣ ለወልድና ለመንፈስ ቅዱስ ልቡ ናቸው ነው። ወልድ ቃል ነው፣ ለአብና ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስ ሕይወት ነው፣ ለአብና ለመንፈስ ቅዱስ ግን ሕይወታቸው ነው። ይህ ማለት ምን ማለት ነው? ከስነ ፍጥረት የሚለይበት አንዱ ተገናዛቢ ነው ማለት ነው። ተገናዛቢ ነው። ሕጸጽንም ያመጣል። በስነ ፍጥረት ላይ ሕጹጽ ያስብላል። ሕጸጽ አለበት፣ ጉለት አለበት ማለት ምን ማለት ነው? ነፋስ ብርሃን በነፋስ ሲኖር ነፋሱ ብርሃኑን ገንዘብ አያደርገውም፣ ብርሃኑም ደግሞ ነፋሱን ገንዘብ አያደርገውም ማለት ነው። ነፋሱ ይሄ ማለት ነው ኩነቱ ነው የሚለየው። ይህንንም እንዲህ ይላል ሊቁ ቅዱስ አቡሊዲዩስ ሊቀ ጳጳሳት ዘሮሜ የሮሜ ሊቀ ጳጳስ በሃይማኖተ አበው ምዕራፍ 39ኛው ላይ እንዲህ ይላል፣ አብኒ ልቦሙ ለወልድ ወለመንፈስ ቅዱስ። አብ ለወልድና ለመንፈስ ቅዱስ ልቡ ናቸው ነው። ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ፣ ወልድም ለአብና ለመንፈስ ቅዱስ ቃላቸው ነው። ወመንፈስ ቅዱስኒ እስትንፋሶሙ ለአብ ወልድ፣ መንፈስ ቅዱስም ለአብና ለወልድ እስትንፋሳቸው ነው ወይም ሕይወታቸው ነው ብሎ ይናገራል። በተገናዝቦ ከተነገረው ምሳሌ ከነፋስና ከብርሃንና ከሙቀት ልዩ ነው የምንለው ያኛው ተገናዝቦ አለበት። ፍጥረት ግን ተገናዝቦ የለም። አንዱ የአንዱን ገንዘብ አያደርግም አንዱ በአንዱ ሲኖር። ይህ ግን በአካለ አብ በአካለ ወልድ በአካለ መንፈስ ቅዱስ ህልው ነው ያልነው መልሶ በልብነት ለወልድና ለመንፈስ ቅዱስ ልቡ ናቸው ነው። በአካልነቱ በአብና በመንፈስ ቅዱስ ህልው ነው አለ ብለን የተናገርነት ወልድ በኩነቱ ለአብና ለመንፈስ ቅዱስ ቃላቸው ነው። በአካልነት በአብና በወልድ ህልው ነው ብለን የተናገርለት ወይም ኗሪ ነው አለ ብለን የተናገርለት መንፈስ ቅዱስ በኩነቱ ለአብና ለወልድ ሕይወታቸው ወይም እስትንፋሳቸው ነው ማለት ነው። እና ከስነ ፍጥረት የሚለይበት ይህ ነው። ይህ ግን ህልውና አንዱ በአንዱ ህልው ይሆናል ስንል ተገናዝቦ ነው ሁሉም የሆነው። በልብነት በቃልነት በእስትንፋስነት የተገናዘበው በአካል ህልው ሆኖ ይኖራል ማለት ነው። ይህንን ሊቁ ቅዱስ አግናጢዮስ ምጥው ለአንበሳ በሃይማኖተ አበው ምዕራፍ 11ኛው ላይ እንዲህ ይላል፣
ነአምን በአብ ከመህሉ በወልድ ወበመንፈስ ቅዱስ አብ በወልድና በመንፈስ ቅዱስ ህልው ሆኖ እንደሚኖር እናምናለን። ወወልድኒ በአብ ወበመንፈስ ቅዱስ ወልድም በአብና በመንፈስ ቅዱስ ህልው ነው፣ መንፈስ ቅዱስም እንዲሁ በአብና በወልድ ህልው ነው ይላል። ስለዚህ ምናልባት እንደው ይህንን ሳነሳ በጥቂቱ ምስጢረ ሥላሴን መዳሰስና ማየት ይገባል ማለት ነው እንጂ ወይም ሀልወት የሚለው ትርጉም እሊህን ነው የሚሰጠው የአካል በአካልነቱ ጸንቶ ህልው መሆን፣ ቅድመ ዓለም በሶስትነት በአንድነት መኖር፣ ከዚያ አንዱ አካል በአንዱ አካል ህልው ሆኖ መኖር እሊ ሶስት ነገሮችን ያስረዳል ማለት ነው። ከዚያ ሲቀጥል ግን እንዲሁ እግዚአብሔር አለ ብለናል፣ ቅድመ ዓለም አለ ብለናል፣ መጻሕፍትም ይናገራሉ። ይህ ከምንድን ነው? እንዲያው ዓለሙ አሁን በተለይ ቅድም እንዳልኩት ጠጠር ያለ ነገረ መለኮት የነገረ መለኮት ትምህርት መማር ከበድ ስለሚለው እንዲያው መስማትም መረዳትም ስለማይፈልግ ማለት ስለሚከብደው ነው ለህሊናው። እንዲያው እግዚአብሔር አለ አንዱ ባለፈው እንዳልኩት አንዱ እግዚአብሔር የለም ይላል። እንዲያው አንዳንዱ ደግሞ አይ እንዲያው እግዚአብሔር አለ ግን እንዲያው በዚህ ልክ አይደለም፣ እኛ በቤተክርስቲያን በምታስረዳው ልክ አይደለም የሚል ብዙ አስተሳሰቦች አሉ። እነዚህ አስተሳሰቦች ግን እንዲያው እግዚአብሔር አለ እንላለን። ቤተክርስቲያን የእግዚአብሔርን አለወት ትናገራለች። እግዚአብሔር ቅድመ ዓለም እንደነበረ ትናገራለች፣ አሁንም እንዳለ ትናገራለች፣ ኋላም ዓለምን አሳልፎ እንደሚኖር ትናገራለች። የቤተ ክርስቲያን አስተምሮ ይከሆነ እንደ እግዚአብሔር የእግዚአብሔር ሀልወት አለ ብለን ስንናገር ቅድመ ዓለም የነበረው ዛሬም ያለው ኋላም ዓለምን አሳልፎ የሚኖረውን እግዚአብሔር እንዴት ነው የምንረዳው? በምን እናውቀዋለን? እንዴትስ ልናውቀው እንችላለን? የሚል ሐሳብ አነሳና በዚህ ሐሳቤን እቀጥላለሁ ማለት ነው። ይህ ከሆነ እግዚአብሔር አለ ለማለት ማስረጃችን ምንድነው? ምንድነው የእግዚአብሔር መኖር ማስረጃችን? የመጀመሪያው የእግዚአብሔር ሀልወት የምንረዳበት ህሊና ነው። የሰው ልጅ በህሊና ተመርሆ የእግዚአብሔርን ሀልወት ያውቃል ማለት በህሊና መሪነት፣ በህሊና አዋቂነት። ይህ ደግሞ የሰው ልጅ መጽሐፍ ሳይጻፍ ሕግ ሳይሰራ ከሁሉም አስቀድሞ የተሰጠው ህሊና ነው። ሶስት ነገሮች አሉት ለሰው ልጅ፣ አእምሮ አለ፣ ህሊና አለ፣ ልቡና አለ። ልቡና ያመነጫል። ህሊና ማለት የሚመላለሰው የሚወጣው የሚወርደው ነው። ያ አእምሮ አለ፣ ልቡና ያመነጨዋል፣ ህሊና ያመላልሰዋል፣ አእምሮ ያስቀምጠዋል። ልቡና ምንጩ ነው፣ ነቁ ነው፣ መገኛው ነው፣ አመንጩ ነው፣ አስገኘው ነው። ህሊና ወጪ ወራጅ ወላ የሚያደርገው ከልቡና ወደ ህሊና ወደ አእምሮ የሚወስደው ነው። ያ አእምሮ ደግሞ ማጠራቀሚያው ማሰባሰቢያው ጋሩ ነው፣ ወይም ደግሞ ማከፋፈያ ያለውን ነገር ከልቡናችንም ያለውን ህሊናችንም ያወጣውን ያወረደውን ወስደን የምናስቀምጥበት አእምሮ ነው ማለት ነው። ስለዚህ ለሰው ልጅ በህሊና ተመርሆ ስንል ህሊና ምናልባት በእርግጥ ብዙ ትርጓሜ ያለው ህሊና ሐሳብ ተብሎ ይተረጎማል፣ ህሊና አእምሮ ተብሎ ይተረጎማል። በዚህ ጊዜ ግን ህሊና ብለን የምንናገረው አእምሮውን ነው። ክፉን ከደግ የሚለይበት፣ ጠማማውን ከቅን የሚለይበት አእምሮ አለው። ስለዚህ የሰው ልጅ መጀመሪያ የተሰጠው ህሊና ነው። የእግዚአብሔርን ሀልወት የሚመረምርበት ያ ህሊና አእምሮ ነው ማለት ነው። እና የእግዚአብሔርን ሀልወት የሚናገር አእምሮ ነው። ምናልባት ብዙ ሰው ብዙ ነገሮችን ሊዋሽ ይችላል፣ አእምሮውን ግን መዋሸት አይችልም። ማር ይስሐቅም በመጽሐፈ መነኮሳት ከመጽሐፈ መነኮሳት አንዱ ማር ይስሐቅ የሚባለው ሊቅ እንዲህ ይላል፣ አእምሮሰ ጠባያዊ ተውህበ ለሰብ ወዘተጽፈሰ ምድረ ተአድዮ ትእዛዝ። አእምሮ ህሊና ለሰው ልጅ ተሰጥቶታል። ህግ የሚባለው ግን የተጻፈለት በአእምሮ መጠቀም ሲያቅተው ነው፣ ወይም ህግ ሲተላለፍ ነው። ነብዩ ኢሳይያስም እንዲህ ይላል፣ ወወሀበ ህገ ለረድኤት። የሰው ህሊናው አእምሮ ሲስት ሲወድቅ ህግ እንደ ድጋፍ ሆኖ ተሰጠው።
እንደ ድጋፍ ሆኖ ተሰጠው ይላል። እና እግዚአብሔርን የምናውቅበት በአእምሮ ነው፣ በህሊና ነው። ህሊና ፈላጊ ነው፣ አይቆምም። ማን ፈጠረኝ ይላል። ከየት መጣሁ? ማን አመጣኝ? እንዴትስ መጣሁ? ወዴትስ ሄዳለሁ? ምናልባት አይ ሌላ ያስገኘኝ አካል አለ ብሎ ፍጡር እንዳስገኘው እንዳያስብ በራሱ ያን ፍጡር ማን አስገኘው? ዓለም እንደሚለው ዓለም ከየት መጣ ብሎ ያስባል። ከትነት ከጥቃቅን ነገሮች ጥንት የነበረ ነው ብዙ ነገሮችን ብሎ በሳይንሱም በተለያዩ በፍልስፍናው መውቀት ሊያስቀምጥ ይችላል። ግን ራሱ ያትነት የሚባለው ጥቃቅን ነገሮች ከየት መጡ መልሰው ደግሞ አሁንም ህሊና ይመረምራል፣ ይፈልጋል። ያንን የሚያስገኝ ዓለምን ትነቱን ብናኙን ያ ተጠራቅሞ ማዕድናቱን ተሰብስበው ዓለም የሆነች ግዙፍ ዓለም የፈጠረውን ማን አስገኘው ብሎ የግዴታ ወደዚያ ይሰደዋል ማለት ነው። ህሊና ማለት የማይቆም ነውና ተፈላሳፊ ነውና ተመራማሪ ነውና፣ ስለዚህ ያ ከእርሱ በፊት የነበረ ፍጥረትም አስገኝ ካለው ያ ደግሞ ከሆነ ነገር ነው መጣ ከተባለ ከሆነ ነገር የመጣው በራሱ ያ አስገኛለሁ። ስለዚህ ያ አስገኘው ደግሞ ማን ነው ብሎ ሲሄድ አስገኝ የሌለው አስገኝ የማያሻው አስገኝ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እግዚአብሔር እንደሆነ ህሊናው ይነግረዋል። ቅዱስ ጳውሎስም እንዲህ ይላል በሮሜ መልእክቱ ላይ ሰው ማንኛው ሰው የሚቀጣ መጀመሪያ በነገራችን ላይ በመጽሐፍም አይደለም በትምህርትም ብቻ አይደለም የሚቀጣው ሰው የመጀመሪያ የሚጠየቀው እግዚአብሔር የሚጠይቀው ሰውን በህሊናው ነው። ለምን? ይህ ህሊናው አዋቂ ህሊና ሰጥቻለሁና በዚህ በአዋቂ ህሊና በሰጠው ህሊና እግዚአብሔርን ለምን አላወቅህም? በጎውን ከክፉ ለይቶ የሚያውቅ ህሊና ሰጥቻለሁና ለምን በዚያ ልክ አልሄድክም ብሎ የሚጠይቅ መጀመሪያ እግዚአብሔር በህሊና ሚዛናዊነት ነው፣ በህሊና ነው። እና ቅዱስ ጳውሎስ እንዲህ ይላል ሕግ ያልተሰራላቸው ያለ ሕግ የሚኖሩ አሕዛብ እንኳን ለራሳቸው ሕግ ሰርተው ይኖራሉና በኋላ እግዚአብሔር የሚጠይቃቸው ያንን ለራሳቸው ሕግ የሰሩበትን ህሊናቸውን አለመጠቀማቸውን ነው ይላል። አለመጠቀማቸውን ነው። እና እግዚአብሔር መጀመሪያ የሚጠይቀው ሰውን ምን አደረገ፣ ምን ሰራህ፣ ምን በደልክ ብቻ አይደለም። መጻሕፍትን ለምን አልተቀበልክም አይደለም። አንድነትን ሶስትነትን ለምን አላወቅህም አይደለም። መምህራንን ለምን አልተቀበልክም ብቻ አይደለም። መጀመሪያ የሚነግረውና የሚጠይቀው እግዚአብሔር የፍርድ ሚዛን አድርጎ የሚያቀርበው ህሊና ነው። ምክንያቱም ዓለም ሁሉ ህሊና አለው። ህሊናው ደግሞ ክፉን ከደግ ለይቶ ያውቃል። ጠቃሚውንም የማይጠቅመውንም ያውቃል። የሚሆነውንም የማይሆነውንም ያውቃል። የሚበላውን የማይበላውን ያውቃል። ለራሱ የሚጠቅመውን ያውቃል። ይህ ከሆነ ያ ህሊና ለስጋዊ ነገር ረጅም ፍልስፍናዎችን የሚሄድ ህሊና ስጋዊ ነገርን ለማግኘትና በስጋዊ ነገር የሚመራመር ህሊና ያንን ህሊና ያስገኝ እግዚአብሔርን ማወቅ ግድ ይለዋል ማለት ነው። ልብ በሉ። አሁን ህሊና አሁን ላይ ያለው የሰው ልጅ ህሊናው መጥቆ ተወርውሮ ሄዶ ብዙ ነገሮችን እያስገኘ ነው። አሁን በዓለም ላይ ያለው ትልልቅ ቴክኖሎጂ ምንላቸውን ያስገኘ ህሊና ነው፣ ያስገኘ አእምሮ ነው። እነዚህን ሁሉ ያስገኘ አእምሮ እርሱ የፈጠራቸው ፍጥረታት ሁሉ ጠቅላላ ከእርሱ በታች ናቸው። ከእርሱ በታች ከሆኑ ያ እኒህን እንዲያስገኝ እኒህን እንዲፈጥር በሊ እንዲመራመር እንዲፈላሰፍ ያንን ህሊና የሰራ ማን እንደሆነ ግን ማወቅ አለበት፣ መመራመርም አለበት። ለምን? ያንን ህሊና እንዲህ የሚመራመር የሚፈላሰፍ መቀመቃትን ወርዶ አየራትን ወጥቶ ብዙ ነገሮችን የሚያመጥቅበትና የሚፈላሰፍበት አእምሮን የሰጠ ከዚያ በላይ የሆነ አእምሮ፣ ከዚያ በላይ የሆነ እግዚአብሔር፣ ከዚያ በላይ የሆነ እንዳለ ማወቅ አለበት ማለት ነው። እና
ህሊናችን በራሱ እግዚአብሔር እንዳለ ያስፈልገናል። እግዚአብሔር እንዳለ ይነግረናል። እንዲህ ይላል ሊቁ ቅዱስ አትናቴዎስ በሃይማኖተ አበው ምዕራፍ 30 ላይ እናንተ ብክሙ ክሂል ከመታእምሩ ህሊናክሙ እኩየ ክፉን ነገር ከደግ ነገር ለይታችሁ የምታውቁበት አእምሮ አላችሁ ይላል። አእምሮ አላችሁ እና እግዚአብሔርን ሰው ያውቀው በምንድነው ከተባለ በህሊና ነው። መጀመሪያ ፈልጎ ማግኘት ያለበት ተመራምሮም ተፈላስፎ ማግኘት ያለበት ህሊና ነው። ህሊናውን ያልተጠቀመ ትውልድ በጣም አደጋ ነው። ህሊና ረቂቅ ነው። ያንን የረቀቀን ህሊና ግን በማይጠቅም ነገር ብቻ ማርቀቅ አግባብ አይደለም። አንዳንዱ ለክፋት ያረቀዋል፣ አንዳንዱ ለተንኮል ያረቀዋል፣ አንዳንዱ ለጥፋት ያረቀዋል፣ አንዳንዱ ለማይረባ ለስጋዊ ነገር ያረቀዋል፣ አንዳንዱ ለቁስ ብቻ ያረቀዋል። ከዚህ በዘለለ ከቁሱም ከጥፋቱም ከዓለማዊውም ከስጋዊውም በዚህ ዓለም ካለው ከሳይንሱ ከፍልስፍናው ዕውቀትም ባለፈ ግን የፍልስፍና ባለቤት የአእምሮ ባለቤት ይህንን የሰራ የአእምሮን የሰራ የእግዚአብሔርን ማወቂያ ሊሆን ይችላል ግድ ይላል ማለት ነው። ለዚህ ነው ሰው ምንም ፍልስፍናው ቢመጥቅ ቢሄድ ቢወረወር ብዙ ነገሮችን ቢያደርግ እግዚአብሔርን በህሊናው ካላስቀመጠ አቃቤ ህሊናን የሚጠብቅ እግዚአብሔር ነውና እግዚአብሔርን በህሊናው አስቀምጦ ህሊናውን ካላስጠበቀው ያብዳል። ለዚህ ነው ዓለማውን ስንመለከተው ራሱን የሚያጠፋው ወደ ጥፋት የሚወረወረው ዓለም የምትጠፋፋበትን መሳሪያ የሚያመጥቀውና የሚሰራው እንዲህ ሆኖ ከመጠቀ ብዙ ነገሮችን ካደረገ በኋላ ግን የህሊና እርካታ ያጣል፣ ይጨነቃል፣ ይበላል፣ በልቶ እንዳልበላ ይሆናል፣ ይጠጣል፣ ጠጥቶ እንዳልረካ ይሆናል፣ መደሰት ይሞክራል፣ ግን መልሶ ደግሞ ደስታውን ጨለማ ሐዘን ያጨልምበታል፣ እንዳልተደሰተ ይሆናል። ግን እኮ በጣም አእምሮ መጥቋል፣ ብዙ ነገሮችን ተፈላስፏል፣ በብዙ ነገሮች ላይ ተወሏል፣ ብዙ የምርምር ውጤቶችን አሳይቷል። ነገር ግን ያንን ህሊናውን እግዚአብሔር እንዲጠብቀው እግዚአብሔር አለ ብሎ እግዚአብሔር እንዲገታለት እግዚአብሔር ማዕበላ ኃጢአት ሞገደ ኃጢአት ሲያውከው ህሊናው ሲታወክበት እግዚአብሔር እረፍ ብሎ ጸጥም ያደርግለት እግዚአብሔር በህሊና ሲኖር ነው። እግዚአብሔር የሌለው ህሊና ቀዛፊ የሌለው መርከብ ማለት ነው። ቀዛፊ የሌለው መርከብ ነው። ቀዛፊ የሌለው መርከብ በባህር ላይ ለቀው ቢተውት ምንም ቢሆን ማዕበሉ ሞገዱ ሲነሳ ውሃው ሲገባበት ሰጥሞ ይቀራል እንጂ ከመስጠም አይድንም። እና እግዚአብሔር የሌለው ህሊና ቀዛፊ የሌለው መርከብ ማለት ነው። ይህ ብቻም አይደለም። እግዚአብሔር የሌለው ህሊና ፍሬን አልባ መኪና ሹፌር አልባ መኪና ማለት ነው። ፍሬን አልባ ሹፌር አልባውን መኪና አስነስተው ቢለቁት ሂዶ ወይ ጉድጓድ ይገባል ወይ ከሆነ ነገር ጋር ይጋጫል እንጂ አይሄድም፣ ይከሰከሳል፣ ይጠፋል። ዓለም አሁን እግዚአብሔር የሚባለውን በህሊናዋ መርመራ ከማግኘት ይልቅንስ ከህሊናዋ ነቅላ ማውጣት ስለፈለገች እግዚአብሔር የሚቆጣጠረው ህሊና ስለሌለ ሁሉም ወደ ጥፋት እየተዳረገ እየተወረወረ ይገኛል። በሚያደርገው በሚሰራው በሚያጠራቀመው ሀብት በሚገነባው ህንፃ በሚነዳው መኪና በሚበላው በሚጠጣው በሚተኛበት ምቹ በሆነ ነገር ሁሉ መርካት ያቀተዋል። ህሊና የማይረካበት ለምንድን ነው ከተባለ ያ ህሊና የሚያዞረው የሚያኖረው የሚጠብቀው የሚገታው እግዚአብሔርን አውጥቶ ጥሏልና ማለት ነው። ስለዚህ ውድ ኦርቶዶክሳውያን አንዱ እግዚአብሔር የምናውቅበት ህሊናችን ነውና በዚህ ህሊናችን እግዚአብሔርን አውቀን መልሰን እግዚአብሔርን በህሊናችን እንሹመው። ህሊናችን የእግዚአብሔር ዙፋን ሊሆን ይገባል። እግዚአብሔር ዙፋን የተዘረጋበት ህሊና ይረጋጋል፣ ቢጨንቀው ይደሰታል። መልሶ ሁሉን ነገር እግዚአብሔር ነውና ያለበት ብዙ ነገሮችን እንኳን ቢያጣ መልሶ እግዚአብሔር ሁሉ ያለው እግዚአብሔር በእርሱ አለና ሁሉን እንዳላጣ ይሆናል ማለት ነው። ሁሉ እንዳላጣ እና ምንም እንኳን ከእግዚአብሔር ለመራቅ ብንሞክር ህሊናችንን ለመሸወድ ብንሞክር ህሊና ግን እውነቱን ይናገራል፣ እግዚአብሔር እንዳለ ይናገራል።
ፍጡር ነንና ፈጣሪ እንዳለ ይናገራል። ልክ እንዳንድ ፈላስፋ አንድ ፈላስፋ ተማሪዎች አሉት እና ተማሪዎቹን ሲያስተምር ጧት ላይ ሄዶ መጀመሪያ ከብላክ ቦርድ ላይ የሚጽፍ እግዚአብሔር የለም ብሎ ነው እና እግዚአብሔር የለም እያለ ሲጽፍ እንዲህ እያሉ ሁሉ ጊዜ ደቀ መዛሙርቱ ያዩታል። ከዕለታት አንድ ቀን ይጠይቁታል። ፈላስፋ ሆይ መምህር ሆይ ሁሉ ጊዜ እየመጣ እግዚአብሔር የለም እያል ትጽፋለህ። ሁሉ ጊዜም የትምህርት መጀመሪያ የሥራ መጀመሪያ ክላስ እንደገባ የምታደርግ እግዚአብሔር የለም ብሎ መጻፍ ነው። ለምንድነው ብለው ይጠይቁታል። አይ ሁሉ ጊዜ እግዚአብሔር ሕሊና ውስጥ አለ 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 የሚል አእምሮዬ ውስጥ ስላለ ነው። ሕሊናዬ አለ አለ አለው እያለ ስለሚነግረኝ የተበቀልኩት መስሎኝ ነው። ስለዚህ ሁልጊዜም የምወጣው የለም በማለት ነው። ልብ በሉ። እርሱ በአንደበቱ የለም ቢል ግን ሕሊናው እግዚአብሔር አለ ይለዋል። እና አንዱ እግዚአብሔርን የምናውቅበት የእግዚአብሔርን ሀልወት የምንረዳበት በሕሊና ነው። በሕሊና እግዚአብሔር ካለ ራሱ እግዚአብሔር ደግሞ የደስታ ምንጭ ብቻም አይደለም፣ ራሱ ደስታ ነውና የሰው ልጅ እርካታም ደስታም ያገኛል። ከሕሊና ውስጥ ግን እግዚአብሔርን ነቅሎ ከጣለ መቼውንም ቢሆን አይጠቀምም። እና እግዚአብሔርን በሕሊና እናውቀዋለን። በሕሊናችን ያወቅነውን እግዚአብሔርን ደግሞ መልሰን በሕሊናችን እንሾመዋለን። በሕሊናችን ያወቅነው በሕሊናችን የሾምነው እግዚአብሔር ሕሊናችንን ይጠብቃል። እግዚአብሔር የጠበቀው ሕሊና ደግሞ አይጠፋም። ያልጠፋ ሕሊና ደግሞ ሁል ጊዜም ደስተኛ ነው። መከራ እንኳን ቢመጣ ችግርም እንኳን ቢመጣ ያ ተስፋ አለውና እግዚአብሔር አለውና እግዚአብሔርን ሹማልና ሁል ጊዜም የእግዚአብሔር ዙፋን እንደ ያዕቆብ መሰላል ያዕቆብ በመሰላል ሆኖ ተዘርግቶ ዙፋን ዘርግቶ መሰላል ከምድር እስከ ሰማይ ደርሶ በዚያ ላይ ደግሞ ዙፋን ተዘርግቶ በዚያ ላይ ንጉሥ ተቀምጦበት እንዳለው የሕሊና ባለቤት ሕሊናን ፈጥሮ የሰጠ በእያንዳንዳችን ሕሊና ነግሶና ዙፋኑን ዘርግቶ ሊኖር ይገባዋል። እና አንዱና የመጀመሪያው እግዚአብሔርን የምናውቅበት ምንድነው ካልን ሕሊና ነው። ሁለተኛ በስነ ፍጥረት እግዚአብሔር ይታወቃል ማለት ነው። ወዘኢያስተርኢ እግዚአብሔር በፍጥረተ ዓለም ይታወቅ በፍጥረቱ። ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 1 ቁጥር 20 ላይ የማይታወቅ እግዚአብሔር በፍጥረቱ ይታወቃል አለ። ወእንዘ ይሐድግ ሪሶ ዘእንበለ ሰማያት ሐዋርያት ሥራ ምዕራፍ 14 ቁጥር 17 ላይ እግዚአብሔር ራሱን ያለ ፍጥረት ምስክርነት አልተወም ይላል። ያለ ፍጥረት ምስክርነት ልብ በሉ። ራሱ ስሙ ፍጥረት ማለት ፈጣሪ እንዳለ ያሳውቃል ማለት ነው። ፍጥረት የሚለው በራሱ የእግዚአብሔር ሀልወትን ያሳውቃል። ፍጥረት ከተባለ ዘንድ ፈጣሪ አለና ፈጣሪ ብለን የምንጠራው እግዚአብሔር ፈጣሪነት የባህሪው ነው። ዓለም ሳይፈጠርም ፈጣሪ ነው። ዓለምን ፈጥሮም ፈጣሪ ነው። ይህ ፈጣሪነት የባህሪ ገንዘቡ ነውና ያ ፈጣሪነት የባህሪ ገንዘብ የሆነ እግዚአብሔር በፈጠረው ፍጥረት መልሶ ይታወቃል። እንዴት ነው ፈጣሪ በፍጥረቱ የሚታወቅ ካልን፣ አንደኛ ፍጥረት ራሱ አለመታወቁ የማይታወቅ እግዚአብሔር እንዳለው ይታወቃል። ፍጥረትን ራሱ ማወቅ ስለማይቻል የምናውቀውን ፍጥረት እንኳን መልሰን አናውቀው። የምናውቃትን ምድር አናውቃትም። የምናውቀውን ሰማይ የምናየውን ሰማይ አናውቀውም። የምናያትን ፀሐይ መልሰን አናውቃትም። አናያትምም አናውቃትም። የምናየውን ሰው አናውቀውም። ስለዚህ የስነ ፍጥረት መኖር ራሱ የማናውቀው ስነ ፍጥረት የማይታወቅ እግዚአብሔር እንደኖረ እንዳለ ያስታውቃል። ይህ የዓለም በራሱ የስነ ፍጥረት መመላለሱ እስካሁን ድረስ ምናልባት ዓለም እጅግ ብዙ ነገሮችን ታደርጋለች። ሰው ይፈላሰፋል፣ ያውቃል። ያ እግዚአብሔር መፈላሰፊያ አእምሮን ሰጥቷልና ረቂቅ የሆኑ ነገሮችን ይፈጥራል። ግን ምን ጊዜም ቢሆን ያ ሰው የሚሰራው ነገር
እርግና፣ ብሌት፣ ማደፍ፣ መበላሸት፣ መቆሸሽ፣ መጥፋት፣ ማለፍ ይስማማዋል። እግዚአብሔር የፈጠረው ግን አንድ እግዚአብሔር እርሱ ፈጥሮ የሚመግበውና የሚያመላልሰው እግዚአብሔር እንደሆነ የሚታወቀው ስነ ፍጥረት እስካሁን ፀሐይ ዓለም ከተፈጠረ ዘመን ከተቆጠረ ጀምራ ታበራለች። ለብርሃኗ ማደፍ፣ ለሙቀቷ መቀዝቀዝ፣ ለመመላለሷ ሕጸጽ አላገኛትም። ምክንያቱም እግዚአብሔር አንድ ጊዜ ሰርቶ የተወው ነገር ቃል ኪዳኑ ያ ራሱ እለፍ ብሎ እስከሚያሳልፈው ድረስ በዚህ ነውና የሚኖረው እና ያ ስነ ፍጥረት ራሱ የእግዚአብሔርን ሀልዎት ይነግራል። ነቢዩ ዳዊት ሰማያት ይነግር አስራት እግዚአብሔር፣ ሰማያት የእግዚአብሔር እጆች የእጆቹ ስራ የሆኑ ሰማያት የእግዚአብሔር ምስጋና ይናገራሉ። አሁን ሰማይ አንደበት አውጥቶ ስብሐት ለእግዚአብሔር በሰማያት ለእግዚአብሔር ክብር ምስጋና ይገባዋል ብሎ የሚናገር አይደለም። ሰው እንዲህ አድርጎ ሰማይን የዘረጋ የብርሃናት መመላለሻ ያላደረገ ወድቆ ወርዶ እንዲጫነን ያላደረገ ያንን የፈጠረ የዚያ ፍጥረት ባለቤት ራሱ እግዚአብሔር ቢኖር ነውና ብሎ እግዚአብሔር እንዲያውቅበት ነው። መሬትን በባህር ላይ ያጸና፣ ባህርን መልሶ በእሳት ላይ ያጸና፣ መሬትን በባህር ላይ ሲያጸናት ባህሩ ራሱ እንዳያሰጥማት የራሱ የስነ ፍጥረት መመጋገብ፣ የስነ ፍጥረት አለመቃወስ፣ የስነ ፍጥረት አለመጣላት ይሄ ሀልዎተ እግዚአብሔርን ይገልጻል፣ ያስረዳል። የሰው እጅ የፍጥረት ስራማ ሆኖ ቢሆን ኖሮ እናየዋለን። ዓለም የሰራችው ሰው የሰራው መብራቱ ኮንታክት ያደርጋል። የተወሰነ ነገር ከጎደለው መልሶ አደጋ ፈጥሮ ያጠፋል። እግዚአብሔር ግን ለመቅሰፍትና ለመዓት ሰው ሲበድል ስነ ፍጥረትን አንስቶ እዚያው ሊያጠፋበት ካልቻለ በስተቀር ያ አንድ ጊዜ በቃል ኪዳኑ ያጸናው ስነ ፍጥረት ምንም አያመጣም፣ አይቃወስም። እግዚአብሔር ጽና ባለበት ጸንቶ ይኖራል ማለት ነው። ጸንቶ ይኖራል እና ስነ ፍጥረት ራሱ እግዚአብሔርን ይነግረናል፣ እግዚአብሔርንም ያሳውቀናል፣ የእግዚአብሔርን ሀልዎት ይናገራል ማለት ነው። ምናልባት በቤተ ክርስቲያን ወይም በሃይማኖት ደረጃ ዓለም የምታምነው ያየችውን ነው። ቤተ ክርስቲያን ደግሞ አምና ነው የምታየው። አምና ታያለች። አንድ ኦርቶዶክስ አይቶ ሳይሆን የሚያምነው አምኖ ነው የሚያየው። አምኖ ያየዋል። እግዚአብሔር አይታይም፣ እግዚአብሔር አይታወቅም፣ እግዚአብሔር አይዳሰስም፣ እግዚአብሔር አይጨበጥም። እግዚአብሔር ረቂቅ ነው። እግዚአብሔር ምሉ ነው። ቅድመ ዓለም የነበረ ነው፣ አሁንም ያለ ነው። ስነ ፍጥረትን የፈጠረ ነው። ኋላም ስነ ፍጥረትን የፈጠረውን ስነ ፍጥረት የሚያሳልፍ ነው። ይህ እግዚአብሔር ግን እንዴት ነው የሚታወቅ ከተባለ ወይም በምንድን ነው የምናውቀው ከተባለ አምነን ነው የምናየው ማለት ነው። ባመነ ሕሊና ውስጥ እግዚአብሔር ይታያል። ይህ ደግሞ የሚታየው በምንድን ነው? አሁን የግድ እግዚአብሔርን ለማወቅና እግዚአብሔርን ለማየት አካሉን ብቻ ላይሆን ይችላል። ለምን? እግዚአብሔርን ለማየት ከእግዚአብሔር በአፋ መሆን ይጠበቅበታል። አንድ ሰው ምን ማለት ነው? እግዚአብሔር በሁሉ የመላ ነው። እግዚአብሔር የረቀቀ ነው። ፍጥረት የማይደርስበት ነው። ዓለም የምትባለዋ በመሃል እጁ ነው ያለች። እንደ ጤፍ እንኳን አትቆጠርም። በመሃል እጁ ያለች ዓለም ውስጥ ላይ እኛ እንኖራለን። በዚያች በምንኖራት ዓለም ውስጥ ደግሞ ሰፊ ዓለም አለ፣ እማንደርስበት ነው። እግዚአብሔር ያችን ዓለም ይዟል። እግዚአብሔርን ለማየት ወይም እግዚአብሔርን ለማወቅ ሃይማኖት በሚባለው መነጽርና ሃይማኖት በሚባለው በምናምነው ካልሆነ እግዚአብሔርን ለማየት ከእግዚአብሔር በአፋ ውጭ መሆን ይጠበቅበታል አንድ ሰው። ለምን? መጀመሪያ ዓለምን ተጉዞ መጨረስ አለበት። ዓለምን ተጉዞ ከጨረሰ በኋላ ዓለም እግዚአብሔር አለ፣ በዓለም እግዚአብሔር ላይ መቆም አለበት። ያ ብቻም አይደለም፣ ከዓለም እግዚአብሔር ወጥቶ እግዚአብሔርን
በሆነ ቦታ ላይ ተሰፍሮ ተቆጥሮ ማየት አለበት ማለት ነው። አንድ ሰው የሚኖርበትን ቤት ሙሉውን የሚያየው ከቤቱ ውጭ ሲሆን ነው። ከቤቱ ውስጥ ሆኖ ግን ማወቅ አይችልም። ይህን ያህላል፣ መጠኑ ከዚህ እስከዚህ ነው፣ ስፋቱ ከዚህ እስከዚህ ነው፣ ቁመቱ ይህ ነው ብሎ ሙሉውን ቤት ማየት አይችልም። ሙሉውን ቤት ማየት የሚችል ከቤቱ ውጭ ሲሆን ነው። ሰውም እግዚአብሔርን ማየት የሚፈልገው መጀመሪያ ከስነ ፍጥረት በአፋ መሆን ይጠበቅበታል። ሁለተኛ ከእግዚአብሔር ከራሱ በአፋ መሆን አለበት። ይህ እግዚአብሔር ግን የማይታወቅ የማይታይ የረቀቀ እግዚአብሔር በምን እናውቀዋለን? በምን እናየዋለን? በስነ ፍጥረት እንረዳዋለን። በስነ ፍጥረት ስንረዳስ አምነን እናየዋለን። አይተን አይደለም እናምነው። መጀመሪያ እናምናለን። በማመን ውስጥ እግዚአብሔር እናየዋለን። አይተን ደግሞ የበለጠ ደግሞ እናምነዋለን ማለት ነው። በሃይማኖት እናየዋለን፣ መልሰን ደግሞ አይተን ደግሞ በሃይማኖት አምነን እንኖራለን። እና አንዱ እግዚአብሔር የምንረዳበትና የምናውቅበት ምንድነው ከተባለ ሁለተኛው ስነ ፍጥረት ነው። ሶስተኛ የእግዚአብሔር ሐልወት በምን ነው የሚታወቅ ከተባለ በመገቦቱ ነው። በመመገቡ ውድ ኦርቶዶክሳውያን ልብ በሉ። ለእግዚአብሔር ሶስት ነገሮች ተከፍሎ የለበትም። አንደኛ በመፍጠር፣ ሁለተኛ በመመገብ፣ ሶስተኛ በመጠበቅ። በእነዚህ ሁሉም እግዚአብሔር ተከፍሎ የለበትም። ይህ ማለት በመፍጠር ክፍለት የለበትም። ሁሉን የፈጠረ እርሱ ነው። ሰማዩንም፣ ምድሩንም፣ የብሱንም፣ ባህሩንም፣ እጽዋቱንም፣ አእዋፉንም፣ አራዊቱንም፣ ኃያሉንም፣ ደካማውንም ሁሉንም የፈጠረ እግዚአብሔር ነው። ይህ ማለት ከዕለተ እሁድ እስከ ዕለተ ዓርብ የፈጠረው ፍጥረት አለ። ከዕለተ እሁድ እስከ ዕለተ ዓርብ በተፈጠረው ፍጥረት እግዚአብሔር ክፍለት የለበትም ማለት ሁሉን የፈጠረ እርሱ ነው። ክፉንም ደጉንም የፈጠረ እርሱ ነው። ልብ በሉ። ክፉን የፈጠረ ስንል ግን እግዚአብሔር ክፉ አድርጎ ፈጠረ ማለት አይደለም። እግዚአብሔር ሁሉን መልካም አድርጎ ፈጥሯል። ወገብረ እግዚአብሔር ወሬ እግዚአብሔር ከመሰናይ፣ እግዚአብሔርም የፈጠረው ፍጥረት ሁሉ መልካም እንደሆነ አየ ይላል በኦሪት ዘፍጥረት ሙሴ ምዕራፍ 1 ላይ። የተፈጠረው ፍጥረት ግን መጥመምም መክፋትም ደግ መሆንም የሚቻለው ራሱ ነው። አንዲት እናት የምትወልደው ልጅ ደግ ወይም ክፉ አድርጋ ትወልደው፣ ወይም ደግ ክፉ ይሁን ብላ አትመኝም። እርሷ ትወልደዋለች። የምትወልደው ግን ደግ ልጅ እንዲሆንላት ነው። ከዚያ በኋላ ራሱ ሊከፋ ይችላል። ሲከፋ ግን እናቱ ክፉ አድርጋ ወለደችው አይባልም። ክፉ የሆነ በራሱ እንጂ በእናቱ አይደለም። ስለዚህ እግዚአብሔር ሁሉን ፈጠረ ስንል ክፉንም ደጉንም ስንል በኋላ ነው። ሰይጣንን እንኳን ሳይቀር ሳጥናኤልን እንኳን ሳይቀር ሲፈጥረው ደግ አድርጎ ነው የፈጠረው። ማለት መልካም ፍጥረት ነው። የከፋ ኋላ ራሱ ነው። አዳም መልካም ፍጥረት ነው። የከፋ ኋላ ራሱ ነው። አንድ ገበሬ መሬቱን አርሶ ሲዘራ ሙሉ ስንዴ ይዘራል። ስንዴ ከዘራ በኋላ ግን እንክርዳድ ይበቅላል። ገብስ የሚዘራ ገበሬ ሲናር የሚባል አረም አለ፣ ይበቅላል። ገበሬው መሬቱ ላይ የዘራው መልካም ነው የነበረው፣ ሲያርስም መልካም ነው የነበረው። ያ ገበሬው ግን ያ እንዲበቅል አድርጓል የዘራው ግን ራሱ አንዱ ወደ እንክርዳድነት፣ አንዱ ወደ ሲናርነት። መሬት በራሷ መልካም የነበረችው ክፉ ነገር ታስገኛለች። እንደዚሁም ሁሉ እግዚአብሔር መልካም አድርጎ የፈጠረው ፍጥረት ራሱ ነው የሚጠም፣ ራሱ ነው የሚከፋ እንጂ እግዚአብሔር መልካም አይምሮን ይፈጥራል፣ መልካም ልብን ይፈጥራል፣ መልካም እጅን፣ መልካም አካላትን መላውን ፈጥሯል። ማጥመም ማክፋት ግን ራሱ እግዚአብሔር ራሱ ሰው ነው እንዲያም ያደርገው እና በመፍጠሩ ክፍለት የለበትም። አንድ ሁለተኛ በመመገብ ክፍለት የለበትም። እገሌ ጠላቴ ነው፣ እገሌ ወዳጄ ነው፣ ይሄ መናፍቅ ነው፣ ይሄ ጻድቅ ነው፣ ይሄ አማኒ ነው፣ ይሄ ኢአማኒ ነው፣ ይሄ ከሃዲ ነው አይከፍልም። እግዚአብሔር ለመናፍቁ ይቅርበት፣ ለአማኒው ይደረግለት
ለክፉ ይቅርበት ለደጉ ይደረግለት አይልም። ሁሉንም እኩል ይመግባል። ባለቤቱ በማቴዎስ ወንጌል ምዕራፍ 5 ቁጥር 48 46 47 48 ስንመለከተው እንዲህ ይላል፣ እናንተስ ፍጹማን ልትሆኑ ከወደዳችሁ እንደ ሰማያዊ አባታችሁ ሁኑ። እስመ ውእቱ ያሰርቅ ፀሐየ ላዕለ ጻድቃን ወኃጥአን ወያዘንም ዝናመ ላዕለ እኩያን ወኄራን። እርሱ ራሱ ለጻድቃንና ለኃጥአን ለክፉዎችና ለደጎች እኩል ፀሐይ ያወጣል፣ እኩል ዝናም ያዘንማል፣ እኩል መባረቅትን ያበርቃል፣ እኩል ማያትን ያፈሳል፣ እኩል ነፋሳትን ያነፍሳል፣ እኩል ብርሃናትን ያመላልሳል ይላል። ለሚያምነውም ለማያምነውም ይህ ፍጹም ቸርነቱ የቸርነቱ መገለጫ ነው። ፍጹም የቸርነቱ መገለጫ ነው ማለት ነው። እና አንዱ ይህ በዚህ በመግቦቱ ክፍለት የለበትም። ሶስተኛው በመጠበቁ ክፍለት የለበትም። ሰው ለሆነው ፍጥረት ሁሉ ሃይማኖት ኖረውም አልኖረውም ሰው ሆኖ ከተፈጠረበት ከእናቱ ማኅፀን ከወጣበት ጀምሮ ጠባቂ መልአክ አለው። ይጠብቀዋል። በሃይማኖት ያለውንም ትሩፋት ሰርቶ ኋላ የበለጠ ከደግነት ወደ ደግነት እንዲሄድ ይጠብቀዋል። ክፉንም ምናልባት ከዕለታት አንድ ቀን ንስሐ ይመለስ ይሆን ብሎ ወደ ንስሐ ይመለስ ይሆን ብሎ ለንስሐ ጊዜ ሰጥቶ ይጠብቀዋል። አንዳንዱ ለብዙ ዘመናት ለረጅም ወራት ዘመናትን አብዝቶ ወራትን አስፍቶ ሲሰጠው ክፉም ስንኳን ሆኖ ራሱን ጻድቅ አድርጎ የጠበቀው ይመስለዋል። ምናልባት አንድ ቀን ወይ በ70 ዓመቱ ወይ በ80 ዓመቱ ወይ በ40 በ60 ዓመቱ ይመለስ ይሆን ብሎ እግዚአብሔር እየጠበቀው ነው። ሃይማኖት የሌለውንም ከዕለታት አንድ ቀን ወደ ጥምቀት እግዚአብሔር ወደ ማወቅ ህሊና አለው። በህሊናው እግዚአብሔርን ፈልጎ ይመለሳል ብሎ ዘመናትን አብዝቶ ወራትን አስፍቶ ይሰጠዋል። እና በእነዚህ ክፍለት የለበት በመመገብ በመፍጠር በመጠበቅ። እና አንዱ ከነዚህ ምንድነው? እግዚአብሔር ሀልወቱ በምን ይታወቃል ከተባለ በመግቦቱ ነው። እግዚአብሔር ፈጥሮታል። ሰውን ዓለምን ፈጥሯል። የፈጠረውን ዓለም ይጠብቀዋል። የጠበቀውን ዓለም ይመግበዋል። ልብ በሉ ኦርቶዶክሳውያን፣ እግዚአብሔር አራዊትንም ይመግባል፣ እንስሳትንም ይመግባል፣ ሰውንም ይመግባል፣ መሬትንም ይመግባል። አራቱን ባህሪያት ያመጋግባል። አንዱ አውሬ ለአንዱ አውሬ ምግብ ይሆናል። ለአዕዋፍ ትልን ሰጥቶ ይመግባል። ራሱ ነው የፈጠረውን ፍጥረት ሁሉ በመመገቡ እግዚአብሔር የዚህ ሁሉ ፈጣሪ አንድ እንደሆነ ሀልወቱ መኖሩ በዚህ ነው የሚታወቅ። ሰውማ ብዙ አይደለ ችግሩ። ሲመግብ የነበረው ሲረዳ የነበረው ከተጣለው ያቆማል፣ ከበደለው ያቆማል። አይደለም ያቀርቶ ስራውን በአግባብ የማይሰራ ሰው ካለ የስራው ባለቤት ምግቡን ደሞዙን ያቋርጥበታል። ማንኛውም ሰው በዚህ ምድር አንዱ ለአንዱ የሚረዳ፣ አንዱ ለአንዱ የሚመግብ፣ አንዱ ለአንዱ የሚያግዝ ብድራት ነው። እግዚአብሔር ግን ብድራት አይፈልግም። ጠላቴ ነው አይልም፣ ወዳጄ ነው አይልም። እኩል ይመግባል። ይሄ ቸርነቱ መለኪያ ነውና እና እግዚአብሔር በምን ነው የሚታወቅ? አንዱ ከተባለና ሶስተኛው በመመገቡ ይታወቃል። ሳይካፈል ይሄ ምዕራባዊ ነው፣ ይሄ ምስራቃዊ ነው፣ ይሄ ደቡባዊ ነው፣ ይሄ ሰሜናዊ ነው፣ ይሄ የዚህ ቋንቋ ተናጋሪ ነው፣ ይሄ የዚህ ብሔር ኗሪ ነው፣ ይሄ የዚህ አካባቢ ዘር ነው፣ ይሄ የገናናዎች የነገስታት ዘር ነው አይልም። እግዚአብሔር ሁሉን ሳይከፍል ፈጥሯል። ሳይከፍል የፈጠረውን ሁሉን ይጠብቃል፣ የጠበቀውን ይመግባል። የመገበውን የረሳ ግን ሰው ብቻ ነውና ሁሉም እግዚአብሔር ባቀደለት፣ እግዚአብሔር በጠበቀለት፣ እግዚአብሔር ባኖረበት ተገኝቷል። ምናልባት የሚመግበውንና የሚያኖረውን የረሳ ሰው ይመስላል። እንደ አባባል እንዲህ ይባላል፣ አጉራሹን እጅ የሚነክስ ይባላል። ዓለም እግዚአብሔር እየመገባት ግን ከእግዚአብሔር ውጭ ሆና መኖር ትፈልጋለችም ትኖራለችም።
እና አንዱ እግዚአብሔር የሚለይበት በዚህ ነው። ነብዩ ዳዊት እንዲህ ይላል በመዝሙር 135 ቁጥር 24 ላይ ዘይሁብ ሲሳይ ለኩሉ ዘሥጋ ይላል። ስጋዊ ደማዊ ለሆነው ሁሉ ሲሳዩን ይሰጣል ይመግባል ይላል። ውድ ኦርቶዶክሳውያን በተለይም ኦርቶዶክሳዊ የሆነ ሰው የሚጠብቀውን የሚመግበውን የፈጠረውን እግዚአብሔር ማወቅ ግዴታ አለበት። አይደለም እንዲያው ይሄም ብቻ አይደለም። አንዳንዱ የሚመግበውን እግዚአብሔር አይደለም የምታኖረውን የምትመግበውን ቤተክርስቲያን እንኳን ይረሳል። የሚያሳዝነው ይሄ ነው። አንዳንድ ጊዜ ቤተክርስቲያንን ሲጠብቅ ሰው ሰባኪውም ይሁን መምህሩም ይሁን ካህኑም ይሁን መነኩሴውም ይሁን ጳጳሱም ይሁን ፓትርያርኩም ይሁን ቢያንስ ቤተክርስቲያንን ለመጠበቅ የምትመግበው የምታጎርሰው ነው እናትና ነፍሳዊውን እንኳን ባይል የምትመግበው ደሞዝ ከፍላ የምታኖረው ቤተክርስቲያን ለደሞዙ ሲል እንኳን መጠበቅ ግድ ይላል። ሌላው ሁሉ ይቅርና ማለት ነው። ማሰብ ያለበት ነገ ቤተክርስቲያን ካልኖረች የሱ ጉሮሮ ነፍሱ ይቅር ብዬ ነው። ምናልባት አብዛኛው እየተሰማራው አሁን ስጋዊ ላይ ስለሆነ መብሉ መጠጡ ላይ ስለሆነ ፍላጎቱ ላይ ስለተሰማራ ሆዴ ይሙላ ደረቴ ይቅራ እሚል ስለሆነ እንዴው ከዚያ ወጥቶ ትመግበኛለች ቤተክርስቲያን ከሌለች ጉሮሮዬ ይዘጋል እምበላው አጣለሁ ብሎ እንኳን ቤተክርስቲያን መጠበቅ ግድ ይላል። መግባ ምታኖር ቤተክርስቲያን ደግሞ ስትመግብና ስታኖር ከዓለም በተለየ መልኩ ነው የምታኖር። ከዓለም የተሻለ ህሊናንም ጠብቃ ሆድንም መልታ አእምሮንም አመስጥራ አራቃ ታኖራለች። እና ይሄ ምንድነው? ሀልወት እግዚአብሔር የእግዚአብሔር መኖር በምን ነው ይታወቃል? ከሰማይ በታች ከምድር በላይ ከወሰን እስከ ወሰን ያለውን ፍጥረት መግቦ ማኖሩ እግዚአብሔር እንዳለ አንዱና ሶስተኛው መታወቂያ ነው። ከዚያ ሲቀጥል አራተኛው እግዚአብሔር በምን ይታወቃል ካለ መጻሕፍት የእግዚአብሔርን መኖር ይነግሩናል። መጻሕፍት ተጽፈዋል። እግዚአብሔርን በመግለጽ ያልተጻፉ መጻሕፍት የሉም። በተለይም 81 መጻሕፍት አራቱ ጉባኤያት የሚባሉት ብሉይ ሐዲስ ሊቅ መነኮሳት እግዚአብሔር እንዳለ ይነግሩናል። ሰው ከእግዚአብሔር የራቀው ከመጻሕፍት ዓለም ሲርቅ ነው። ከመጻሕፍት ዓለም የራቀ ሰው የተራቆተ ነው፣ ራቆትን የቆመ ነው። መጻሕፍት እግዚአብሔርን ብቻም አይደለም የሚነግሩ ሰው በአእምሮ እንዲኖርም ያደርጋሉ። ሰው በሰውነቱ እንዲቀጥልም ያደርጋሉ። ቅዱስ ቄርሎስ ጳላዲዮስ በሚባለው መጽሐፉ ላይ መጀመሪያው ምዕራፍ 1 ላይ እንዲህ ብሎ ያስቀምጣል። መጻሕፍት እግዚአብሔርስ አልቦ ዘይጸግቦን የእግዚአብሔርን መጻሕፍት እግዚአብሔር ያጻፋቸውን መጻሕፍት የሚጠግባቸው የለም የሚሰለቻቸውም የለም። እነዚህ ሁሉ ጊዜም እግዚአብሔርን ሲመግቡ ይኖራሉና እና አንዱ እግዚአብሔርን የምናውቅባቸው መጻሕፍት ናቸው። ኦሪት ዘፍጥረት ጀምረን እስከ ራእየ ዮሐንስ እንመለከት ሁሉም የሚነግሩን የእግዚአብሔርን ሀልወት ነው። እግዚአብሔር መኖሩን ይነግሩናል። ልብ በሉ። ሰው የደከመው ሰው የወረደው ሰው ከእግዚአብሔር የራቀው ከመጻሕፍት ዓለም ሲርቅ ነው። ከመጻሕፍት ዓለም የራቀ ከእግዚአብሔር ይርቃል። ከእግዚአብሔር የራቀ ዋጋ አልባ ይሆናል። እና መጻሕፍት በተለይ አሁን ሰው እንዲሁ አጫጭር ነገር ብቻ ለምዶ ረጅም ሰዓት ወስዶ መጻሕፍትን ማንበብ ተከልክሏል። ቢያንስ አንድ ሰው በቀን አንድ ገጽ ማንበብ አለበት። አንድ ገጽ መጽሐፍ ማለት ነው። የተቻለው አንድ ምዕራፍ፣ ከዚያ ደግሞ የተቻለው አንድ ወረቀት፣ ከዚያ በጣም የደከመው ግን አንድ ገጽ ማንበብ አለበት። ምክንያቱም በ30 ቀን 30 ገጽ ያነባል። 30 ገጽ ሲያነብ ደግሞ ስንት ማለት ነው? 15 ወረቀት ያነባል። ይህንን 365 ዕለታት አሉና 165 ዕለታት ይህንን 180 ምናምን ወረቀት ቢያነብ 365 ገጽ ቢያነብ ትልቅ ትርፍ አለው ማለት ነው።
ይህ በቀን ሲያነበው በጣም ቀላል ናት፣ አንዳንድ ገጽ ናትና በዓመት ሲጠራቀም ግን ማዕበል ሞገድ ይሆናል። ማዕበል ሞገዱ ደግሞ ትንሽ ፍንጭ ያሳየዋል፣ ወደ እግዚአብሔር ይመራዋል። እንዲህ እያለ የመጽሐፍ ሱስ ይኖርበታል። ማንበብ የለመደ ሰው ደግሞ የመጻሕፍትን ዓለም ሱስ ያደርጋቸዋል። ሱስ ከሆኑበት ደግሞ ሁል ጊዜ ህሊናውም ይረቃል። ህሊናው ሲረቅ ደግሞ ሐሳብ አይቸግረውም። አሁን ሰው ሁሉ ሐሳብ የተቸገረ ከእግዚአብሔር የራቀ ከመጻሕፍት ዓለም ስለራቀ ነው ብያለሁ። ሁለተኛው ግን የሐሳብ ድሃ የሆነ ከመጻሕፍት ዓለም ስለራቀ ነው። ከመጻሕፍት ዓለም የራቀ ሰው ህሊናው ይራቆታል፣ የሚያነበው የለምና ባዶ ይሆናል። እንዲህ ከሆነ ደግሞ ሐሳቡ ይደርቅበታል። የፍልስፍና መጻሕፍት የክርስትና መጻሕፍት መላው ክርስትናንም ሥጋዊንም ደማዊንም ነፍሳዊንም ያሳያሉ እና እግዚአብሔርን የምናውቅባቸዋለንና ማለት ነው። ስለዚህ አንዱ የእግዚአብሔር መኖር በምንድን ነው የሚታወቅ ከተባለ በመጻሕፍት ነው። በመጻሕፍት ይታወቃል። የመጨረሻውና እንዲያው እግዚአብሔር የምናውቅበት ምንድን ነው ከተባለ ግን ሃይማኖት ነው። ሁሉም ነገር ማጠቃለያው ሃይማኖት ነው። እግዚአብሔር የማይታየውን እግዚአብሔር የምናየው በሃይማኖት ነው። የማይዳሰሰውን እግዚአብሔር የምንዳሰው በሃይማኖት ነው። የረቀቀውን እግዚአብሔር ግዘፍ ነስቶ ገዝፎ የምናየው በሃይማኖት ነው። አረጋዊ መንፈሳዊ ዘባሃቤከ የአረፍ ነጽሮተ ኩሉ ነባብያን ዓለም ሁሉ ተጠራቅሞ ተሰባስቦ አንተን በማመን በአንተ ረፍት ያገኛል። ህድአተ ህሊና የታወከ ህሊና ይህ ሁሉ በሃይማኖት እግዚአብሔርን ሲመለከት በዚያ በእግዚአብሔር ጸንቶ ይኖራል ይላል እና ምን ማለት ነው? የመጨረሻው ሰው ሃይማኖት ኖሮት እግዚአብሔርን ካላየ በሃይማኖት እግዚአብሔርን ካላወቀና ህሊናው ካልተረጋጋ ብኩንና መረጋጋ የሌለው ልህሉ የላላ ሆኖ ነው የሚኖረው ማለት ነው። የላላ ሆኖ ነው የሚኖረው እና እግዚአብሔርን በሃይማኖት እናውቀዋለን። ሃይማኖት ሲባል ዓለም በእርግጥ የራሱ ብዙ አንዳንዱ ሳይንሱ ሃይማኖት የሆነበት አለ፣ ዕውቀቱ ሃይማኖት የሆነበት ማለት ነው። አንዳንዱ ፍላጎቱ ሃይማኖት የሆነበት አለ፣ አንዳንዱ ዓለም ራሱ ሃይማኖት የሆነችበት አለ። ብዙ ነገሮች በህሊናው ላይ ይፈጠራል። ወደ እውነተኛው እግዚአብሔርን ወደ ማመን እግዚአብሔርን ወደ ማወቅ በሃይማኖተ ክርስትና ሲጸና ግን እግዚአብሔርን ያየዋል፣ እግዚአብሔርን ያውቀዋል። ምክንያቱም ሃይማኖት ማለት የማይዳሰሰውን የማይጨበጠውን እግዚአብሔር የምናይበት የህሊና ሰንሰለት የህሊና ገመድ ነው። የህሊና ገመድ ነው። ዓለም ካላዩ ካልዳሰሱ የማይታየውን የማይዳሰሰውን ያልተጨበጠውን ነገር ማመን አይቻልም ትላለች ቤተ ክርስቲያን። ደግሞ የማይታየውን እግዚአብሔር በሃይማኖት ታያለች። ሃይማኖት ይቀድማል፣ ማየት ይከተላል። አንድ ሐሳብ ላንሳ። ለምሳሌ ነገ አለ። ነገ የሚባለው ቀን ነው ወይም ባቆጣጠር በቀመር ነገ ቅዳሜ የሚባል ዕለት አለ። ቅዳሜ የሚባለውን ዕለት ዓለም ማየትና መዳሰስ ጨብጦ ዳሶ ነው የሚታየው ካለች ያንን ነገን ዳሳ ጨብጣ ማሳየት ትችላለች ወይ? ምክንያቱም ነገ አለ እንዳትል ጨብጣ ዳሳ ማሳየት አለባት። ወይም የሳይንሱ የፍልስፍናው ዓለም ይህ ነው ብሎ ጨብጦ ዳሶ ማሳየት አለበት። ካላሳየ ደግሞ ሃይማኖት ነው የሚሆንበት። ይህ ማለት ሳያዩ ማመን ማለት ነው። ሳያዩ ማመን እና እማናየውን እግዚአብሔር በሃይማኖት እናየዋለን። የማይጨበጠውን እግዚአብሔር በሃይማኖት ጨብጠን ዳሰን እናየዋለን። እና የመጨረሻው የእግዚአብሔር ሐልወት የእግዚአብሔር መኖር በምን ይታወቃል ከተባለ በሃይማኖት ይታወቃል። በሃይማኖት ጸንተን እግዚአብሔርን አይተን በሃይማኖታችን የምንጠቀምበት የምንራዳበት ያድርግልን። ወስብሐት ለእግዚአብሔር። ይቆየን።